ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። ሊባኖሳዊቷ ተጽዕኖ ፈጣሪ መህሯን ቁርአን አደረገች። በርካቶች የሚከታተሏት ሊባኖሳዊቷ አላህ እጀለው ምግር የለውም አትበል ተዓጀብ ማአላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ እስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ። አለ ቁርአን ላይ ታሪካቸው አለ። የአባት ቀን፣ የእናት ቀን፣ የወላጅ ቀን ተብሎ እናት አባት በአመት አንድ ቀን ብቻ እንዳላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል። እንግዲህ አስገራሚ አስተማሪ የሆኑ ቪዲዮዎችን ይዘን ቀርበናል። እስከ መጨረሻው ከኛ ጋር ሆኑ ስንል በአክብሮት እንጠይቃለን። ለቤቱ አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ላይክ በማድረግ ቪዲዮውን ጀምሩ እንላችኋለን። ቀጥታ ወደ ቪዲዮአችን ቶልኛል ብለ የአላህ አንተን መውደድ ማለት ነው አሳስቶ ወይንም ማለት ነው አታሎ ድንበርን እንዳትጽስ። ሌላ ወንድሞችን ባነሳ አይን አትመልከት። እኔ መልካም ነኝ እኔ እንዲህ ነኝ በማለት ሌላውን ዝቅ አድርጋ አትመልከት። ፈየንሳክ ይህንን የምታደርግ ከሆነ አላህ ይተውሃል አሉ ኢብኑ ቀይም አልጀውዚይ ረሕመቱላህ። ማሻአላህ አላህ እንግዲህ ያዋለንን ኒዕማ በራሳችን ላይ አውቀን የምንጠቀምበት አላህ ያደርገን ኢንሻአላህ። እናም ደግሞ በጣም አነጋጋሪ የሆነች ልጅ አለች፣ የሆነች ሼፍ ልጅ በጣም አነጋጋሪ ሆናለች። ሶሻል ሚዲያዋን በአንድ እግር ያቆመች ያለች ልጅ ናት። እስቲ ተመልክተን እንመለስ። ሊባኖሳዊቷ ተጽዕኖ ፈጣሪ መህሯን ቁርአን አደረገች። በርካቶች የሚከታተሏት ሊባኖሳዊቷ የማህበራዊ ሚዲያ ኢንፍሉዌንሰር እንዲሁም ሼፍ የሆነችው አቢር አልሰጊር ሰሞኑን ወደ ትዳር ገብታለች። ጥሎሿን ወይም መህሯን ደግሞ ከማንኛውም ወርቅና ገንዘብ የበለጠ ውድና የተዋበ የሆነውን የጌታችን የአላህ ሱብሓነሁ ወተዓላ ቃል የሆነውን ቁርአን ማድረጓ ተሰምቷል። በሚገርም ሁኔታ በቲክቶክ 29 ሚሊዮን ተከታይ ያላት ይህቺ እህት እጅግ ኢስላማዊ አደብ በተሞላበት ሁኔታ ሰርጓን አከናውናለች። ይህም የብዙዎችን ትኩረት እንዲስብ መኪና ካልገዛ ቤት ካሌለው ምናምን የምትሉት ምንድነው? ዲን ያላት ሴት ምንድነው የምትፈልገው? ልክ እንደዚህችኛዋ መህሯን ምን ታደርጋለች? ቁርአን ታደርጋለች። የት ሀገር ነው? የት ሀገር ነው? እዛ እስቲ እንሄዳለን እንጂ ኢትዮጵያውያንማ የተቻላችሁ አይደለም እናንተ። መህርን በሚሊዮን እየጠየቃችሁ ነው። ምንድን ነው? ልጅቷ መህርን ሌላ ነገር አልጠየቀችም። ያው የሷን መህር ምን አደረገች? ቁርአን። ሀሳብ አስተያየታችሁን ደግሞ መስጠት እንዳትረሱ በኮመንት። የእናቶች ቀንና የአባት ቀን ተብሎ የሚከበር በዚህ አንድ ሁለት ቀን ውስጥ ተከብሮ ያለፈ ቀን አለ። እስቲ ኡስታዝ በዚህ ላይ ደግሞ ሀሳባቸውን ሲሰጡ በእስልምና እንዴት ነው የሚታየው የሚለውን አብረን እናያለን። የእናት ቀን የወላጅ ቀን ተብሎ እናት አባት በአመት አንድ ቀን ብቻ እንዳላቸው ይመስል ያን ቀን ይኸው ሰልፊ ፎቶ ለቆ ይለቃል ከእናት ከአባቱ ጋር እየተነሳ። በአላህ እናት አባት አንድ ቀን ያላቸው? ወላሂ እናት እኮ ሁሌም ሐቋ ነው። ቀን ሌሊት እኮ ሐቋ እኮ ነው። ከአላህ ሐቅ ቀጥሎ አላህ ከባድ ሐቅ ያደረገው የእናትና የአባት ነው። ዛሬ ግን ሞዴል አድርገን ይዘን የፈረንጆችን በአመት አንድ ቀን የእናት ቀን የአባት ቀን ብሎ ፈበረኩልን አመጡልን። ዛሬ ሀገር የሰውም ኤን እያደረገ ነው። ሱና አድርጎ ተከትሎ እየተከተለ ነው። ቂብላ ጠፋብን። እንግዲህ ሁሌም ሐቃቸውን የምንሞላ የምንጠብቅ አላህ ያደርገን። ያው ባንችለውም ሐቃቸውን መሙላት ባንችልም በቻልነው አላህ ሞልተን የምናስደስታቸው አላህ ያደርገን። ወላኪን ይሄ በአመት አንዴ ብቻ የሚከበረው ለእናት ቀን ለአባት ቀን ተብሎ ሀዳ ኸጣ። አላህ ምንድን ያለው? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳናን ያለው አላህ። በእኔ ላይ ምንም ነገር አታጋሩ ካለ በኋላ ከራሱ ሐቅ በኋላ የማን የተናገረው? የእናትና የአባትን ሐቅ ነው ማለት ነው። አላህ ይጠብቀን። ወላሂ በጣም ከባድ ነው። የእነሱን ሐቅ መጠበቅ በጣም ከባድ ነው። ሐታን ምን ይላሉ ዑለማዎች ማለት ነው፣ በቀን ለአላህ 5 ጊዜ የምንሰግደው ለእናትና ለአባታችንም እንደዛው በቀን 5 ጊዜ እነሱን ማስታወስ አለብን። ያኒ ዱዓ ማድረግ አለብን። አላህ ያግዘን ኢንሻአላህ። اللهم ارحمهما كما ربياني صغيرا። አላህ እጀለው ምግር የለውም አትበል ተዓጀብ ማአላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ
ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል ዝም፣ ቁርአን የነገረን ተቀበል እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ ያንተ ዕውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናል። መጃዝይ ብለው ማለት መንፈስ ማለት ነው። እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብለው እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ እንተዲው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ካዳ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ትላለች አሉ። ዋضح እሺ። ስለዚህ አላህ እጅ አለው ይባላል ይላሉ። አላህ እንደ ሰው እግር አለው ይባላል። እንዴት ለአላህ እንደዚህ ይባላል? ላ አላህ እጅም አለው እግርም አለው፣ ግን የኛ አይነት አይደለም። ለሱ የሚገባው መርየም እና ዒሳ በቁርአን ንጽጽር እስቲ እስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ። አለ ቁርአን ላይ ታሪካቸው አለ። ምን ጥያቄ አለ? በእስልምና ውስጥ ቁርአን ላይ እሺ፣ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ እናታችን መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው። እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብለው የሚጠቀሱ 4 ሴቶች አሉ። የመጀመሪያዋ እናታችን መርየም ናት። ብዙ ስለ መርየም ስለ ዒሳ ይወራል። ሐታን ለመርየም ማለት ነው አንድ ሙሉ ሱራ አለላት ማለት ነው። ሐታን የታሪኳን ሙሉ ተውና ለመርየም ራሱ ትልቅ ቦታ እንዳላት እሷ ንጹህ እንደሆነች እናም ደግሞ ለዚህ ኡማ ተምሳሌት እንደሆነች ይናገራል ቁርአን። ያኒ እስቲ ወደ እስልምና የሚወጡ ሴቶች ምን እንደሚባሉ ለነሱ ምን እንደሚባላቸውም ደግሞ እናያለን። እስቲ ብዙ ነገር ይባላሉ። ወላኪን እኔ ግን ግርም የሚለኝ ክርስቲያኖች ወደ እስላሚክ ሲገቡ ለወንድ ብለው ነው የሰለሙት የምትሉት እናንተ አይደላችሁ እንዴ ወንድን የምታመልኩት? ሲቀጥል ደግሞ እኛ ሙስሊሞች ነን፣ ወንድን እናገባለን በሐላል እንጂ አናመልክም። ይሄ ታወቀ ነው። ለወንድ ብላችሁ ሰለማችሁ። ያኒ እነሱ ደግሞ ምንድን ነው ያሉት? እናንተ ራሳችሁ ወንድን እያመለካችሁ አይደለም እንዴ አለች። የመልስ ምት ለራሳቸው ወንድ ልጅን እያመለኩ ምን ይላሉ? ለወንድ ብላ ነው የሰለመችው። ያኒ እነሱ ሀይቃ ገብቷቸው ነው፣ እውነቱን ስለተረዱት ነው የሚያሰልሙት። አላህ ሂዳያውን ይስጣቸው። ዛሬ ፌስቡክ ላይ አንዱ የማርያም ፎቶ ጋር ሄዶ ፎቶ ተነስቷል። ያንን ፎቶ ፖስተው ወደ ነብያት ሃይማኖት መጣ ብለው ጽፈውበታል። እንዴ ነብያት ማርያም ፈጣሪን ወለደች ብለው አያምኑም እኮ። ራሷ ማርያም ፈጣሪን ወለድኩ ብላ አታምንም። ፈጣሪን ወልጃለሁ ብላ ተናግራም ተንፍሳ ማስተምራ ማታቅም። ነብያት ኢየሱስ ከማርያም የተወለደ ፈጣሪ ነው ብለው አያምኑም። ሲጀመር ነብያት እኮ በጣም ብዙ ነብያት ከራሱ ከኢየሱስ ከማርያም እና ከነብያችን መሐመድ አለይሂ ሰላቱ ወሰለም ውጭ ያሉት ነብያት ከማርያም ከኢየሱስ በፊት
ፈጣሪን አምነው ሰብከው ጽድቃቸው ተመስክሮላቸው የሞቱ ናቸው። ወደፊት ፈጣሪ ይወለዳል ብለው ነው የሚጠብቁት። አስባችሁታል? ፍጡር ወደ ኋላ ፈጣሪ ወደፊት እንዴት አይነት ነገር ነው? በነገራችን ላይ ቅናት የሰው ልጅ ያሳብዳል የሚባለው ነገር እውነት ነው። ምክንያቱም የነብያትን ሃይማኖትን ሰብካለን ወደ ነብያት ሃይማኖቱን ስለምንል እኛ ሙስሊሞች ያደረጉት ነገር ለምን ይቅርብን ብለው የማርያም ፎቶ ያለበትን ወደ ነብያት ሃይማኖት እንዴ! የትኛው ነብይ ነው የማርያምን ፎቶ ቤቱ ግድግዳው ላይ እየሰቀለው? የትኛው ነብይ ነው ማርያም ፈጣሪን ስለወለደች ከፈጣሪ ልጇ ጋር ታማልዳለች ወላዲተ አምላክ ናት እግዚአብሔርን ወልዳለች ብሎ የሚያምነው? የለም። እንዲህ ቢል አንድ ሰው ነብያቱ በነበሩበት ዘመን በነብያት ፊት እንዲህ ቢል አይለቋቸውም፣ ይገሏቸዋል ነብያቶቹ። ይሄ በፈጣሪ ላይ መሳቅ የፈጣሪን ስም ማጥፋት በነብያቱም ላይ መሳለቅ ስለሆነ ነብያቶቹ አይለቋቸውም። መጽሐፍ ቅዱስ ላይ ቅዱስ እየተባለ የሚጠራው ነብዩ ኤልያስ ያደረገውን አላያችሁም? ጣዖት አምላኪዎቹን የበዓል ነብያቶችን እኮ አምጥቶ አሳረዳቸው ነው የሚለው። ምክንያቱም ከእግዚአብሔር ውጭ ላለ አካል መስዋዕት ስላቀረቡ እግዚአብሔር ከኔ ውጭ ላለ አካል መስዋዕት የሚያቀርብ ይጥፋ ብሎ አዟል። ምክንያቱም መስዋዕት የሚገባው ለእግዚአብሔር ብቻና ብቻ ነው። እግዚአብሔር ቀናተኛ አምላክ ነው። ኦኬ፣ እግዚአብሔር ቀናተኛ አምላክ ስለሆነ ኤልያስ ምን አደረገ? ከእግዚአብሔር ውጭ ላለ አካላት መስዋዕትን አቅርባቸዋል በሚል የበዓል ነብያትን አረዳቸው። ቀጥታማ ኤልያስ ነብዩ ኤልያስ በነብያት ዘመን ማርያም ፈጣሪ እናት ናት ከፈጣሪ ልጇ ጋር ታማልደናለች ኢየሱስ ፈጣሪ ነው ብትሉ እንደ ኤልያስ ያርዳቸዋል እንጂ ዝም የሚላችሁ ነብይ የለም። ተግባብተናል። ስለዚህ ማርያም ፈጣሪ እናት ናት ከፈጣሪ ልጇ ጋር ታማልደናለች ኢየሱስ ፈጣሪ ነው የሚለው የቀሳውስትና የመነኮሳት ሃይማኖት የፍልስፍና ፈጠራ ስራ እንጂ ከነብያት ከሐዋርያት የተገኘ አይደለም። ስለዚህ አንድ የማርያምን ፎቶ አንጠልጥሎ ፎቶ የሚነሳ ሰው ኢየሱስ ፈጣሪ ነው ወደ ኢየሱስን ፈጣሪ ሊል መጣ ማርያም ፈጣሪ ናት ብሎ ሊያምን መጣ ካላችሁ ወደ ነብያት ሃይማኖት መጣ ብላችሁ ሳይሆን መጻፍ ያለባችሁ ወደ መነኮሳቱና ቀሳውስቱ ሃይማኖት መጣ ብላችሁ ጻፉ። አልሐምዱሊላህ ወላሂ እነ መሰረት እነ ሁሱ አሉ ብዙ ኡስታዞችም ማሻአላህ አላህ ከዚህም በላይ ቆቱን ይጨምርላቸው። እንግዲህ የመልስ ምቱን እየመለሱላቸው ነው። እነሱ ምንም ነገር ቢያመጡ ያኒ አይወጡም ማለት ነው። ከንጽጽር እጆች አይወጡም፣ ወዴትም ንቅንቅ አይሉ እና እንደዛ ነው። እንደደረሰ ደግሞ እስቲ ዓለሙን እያነጋገረ ነው። ቀጥታ እስቲ ወደ ቪዲዮ እንገባለን። ነበር ሰምታችኋል ብዬ አስባለሁ። ፕሮባብሊ ካልሰማችሁ የሆነ አንድ ዳኛ ለመጣው መንግስት ሁሉ እያሸረገደ በቃ ዝም ብሎ እስረኛ እንትን የሚል ማለት ነው። የእስረኛ በሙሉ ሞት የሚፈርድ አንድ ዳኛ ነበርና ያው ሞቷል። ከትላንት ወዲያ በካንሰር ነው የሞተው። ያው ወደማይቀረው ወደ ዋናው ፍርድ ቤት ሄዷል ማለት ነው። ቶይ ፖይንት እሱ ዳኛ ማለት ነው ሁሉም ላይ ዝም ብሎ ሞት መሐመድ ሙርሲ ያልቀሩት ምናምን ዝም ብሎ ማንም ላይ ሞት ከመፍረዱ የተነሳ የሆነ ጊዜ የሆነ አንድ ላይክ early 20s like የመጀመሪያዎቹ 20ዎች እድሜ ላይ ያለ አንድ ወጣት ልጅ ማለት ነው ኮንፍሮንት ያደረገው ቪዲዮ እንደውም በጣም መወያያ ነበር የሆነ ጊዜና ምንድነው ልጁ ቶርቸር ተደርጎ መጥቶ ላይክ የተከሰሰበትን ጉዳይ አምኖ መጥቶ ነው ቶርቸር ተደርጎና ላይክ ፍርድ ቤት ሲመጣ ግን ቶርቸር እንደተደረገ ነግሮታል ዳኛውና ስቲል ዳኛው ግን ሊፈርድበት ነውና ምን አለ ክቡር ዳኛ ላይክ ቶርቸር ተደርጌ መጥቼ ኤሌክትሪፋይ ተደርጌ መጥቼ ባልሰራውት ወንጀል አምኜ እንደመጣው ነግሬያለሁ። እኔ ላይ የተፈጸመው ቶርቸር ላይ የተፈጸመው የኤሌክትሪክ ቶርቸር ኤሌክትሪኩ ሙሉ ግብጽ ሊያበራ የሚችል ነው። ይሄንን ሁሉ ተደርጎብኝ ነው መጥቼ ያመንኩት። ይሄንን ነግሬያለሁ። እኔና አንተ ዛሬ አንድ ክፍል ውስጥ እንግባና እኔ ላይ የተፈጸመውን በኤሌክትሪክዩት ማድረግ በኤሌክትሪክ ቶርቸር ማድረግ ማለት ነውና እኔ ላይ የተፈጸመውን ቶርቸር አንተ ላይ ልፈጽምብህና በዚህ ወንጀል አምነህ እኔ ነኝ ያደረኩት ብለህ አምነህ እንድትወጣ ማድረግ ይችላልው። የዚህን ያህል ነው ቶርቸር የተደረኩት ብሎ እየነገረው ስቲል ሞት የሚፈርድ ጀለስና በጣም አምባገነን ነበር። ያው በካንሰር ሞቷል። ትራምፕም እንግዲህ ከእስራኤል ላይ እጁን እያነሳ ነው እየተባለ ነው። እንግዲህ አስደሳች ዜና ነው። በርግጥ በር ዜና በዚህ ምሽት የተሰማ እጅግ አስደሳች ዜና አለ። እስከ መጨረሻው በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። አሜሪካ ከየመን በመቀጠል ከፓለስታይኑ ሐማስ ጋር በቀጥታ በመደራደር ከስምምነት ላይ ደረሰች። ሐማስ ምሽቱን ባወጣው መረጃ እንደሚያሳየው ከሆነ ከአሜሪካ ሉካን ቡድን ጋር ለቀናት የፈጀ ውይይት ከተደረገ በኋላ በጋዛ የተኩስ አቁም ዘላቂ ስምምነት እንዲደረግና እርዳታ በአስቸኳይ ወደ ጋዛ እንዲገባ መስማማታቸውን ምሽቱ የወጣው መረጃ
ያሳያል። በአስቸኳይ የእርዳታ መኪኖች ወደ ጋዛ ይገባሉ። አስቸኳይ የተኩስ አቁምም ይደረጋል። በዚህም ምላሽ ሐማስ በእጁ ያሉ አንዳንድ ታጋቾችን እንደሚለቅ ተስማምቷል። ይሄ ነገር እስራኤልን ያገለለ ውይይት ስለሆነ ከዚህ ቀደም ከሳምንት በፊት ከየመኖች ጋር ትራምፕ ተደራድረዋል። በዚህም ተቆጥቶ ነበረ። እስራኤሎች አሁንም በዚህ እጅጉንም እንደሚቆጡ በጣም የሚጠበቅ ይሆናል። ማሻአላህ አላህ የንጹሃንን ለቅሶና የንጹሃንን ሞት በቃ ይበለን። ማሻአላህ በጣም ነው የተደሰትኩት። በደንብ ቪዲዮውን ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳር